እሷ እኮ ትናንት ገና መገናኘታችን ነው። ምንድነው የምትቀባጥረው? ትናንት አይደለም ደደብነ ያገባኛል። ለምን ነው የሚያገባሽ? እንዴ ለምን ነው የማያገባኝ? ካላገባት ህይወት አውጣት አኖር እንዳታናግረኝ። ለምን አላናግረኝ? ግሎና ገንፍሎ እንድትል አልፈልግም፣ እንድትሰድበው አልፈልግም። እየሰደብኩት አይደለም እኮ ነው እየሰደብኩት አይደለም ስልሽ ትናንት ያደረገው ነገር ደስ አይልም። ነው ለመናገር ምክንያቱም ያደረገው ነገርም ደስ አይልም። ማነው በለኝ። በጣም ደጋግመው ሰዓት ያዝ። በጣም እየታገስኩ ነው። አንቺ ራስሽ በጣም ነው ያበዛሽው። ላንቺ ብዬ እኮ ነው ስንት ነገር ይሁን አይደል እንዴ? ቤት ውስጥ አብራችሁ ነበራችሁ። እኔም ይሄንን ነገር መጠየቅ አለብኝ። ዝም በላ እንዳታናግረኝ። ለምን አላናግረም እንዴ? እሷ ቤት መምጣት ብርቅ ነው ለኔ። ልታስመቼ ነው የጠራሽ? ፏድ ዛሬ ገና መጥቶ እኔን ከሱፍ ህይወት ውጣ ወይም የሆነ ነገር ብቻ። ህሊና ደግሞ ጓደኛዬ ነች፣ አልክድም። በጣም የቅርብ ጓደኛዬ ነች። እሷ ምን ፈልጋ ይሁን ምን አስባ ይሁን አላውቅም። ትናንት ያወራችው ነገር ቪዲዮ ላይ ነው ያዩት። ያ ነገር ሲሰማኝ ነው ያደረው። አሁን ደግሞ አንድ ላይ መጣችሁ። ሶፊ ደውለሽልን እታችን የተገናኘ ነው እሱ። አንቺ ትፈልጊዋለሽ እሱን። አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ የሶፊ ቤተሰቦች ሁላችሁንም ሰላም ብያለሁ። ያው እንግዲህ ዛሬ በአዲስ ነገር ነው የመጣሁላችሁ፣ በሚደብር ነገር ነው የመጣሁላችሁ። ማለት እየደበረኝ ነው፣ ግን ደግሞ ለእናንተ ለቤተሰቦቼ ምንም ነገር መደበቅ አልፈልግም ማለት ነው። ያው እኔና ፏድ ራስ በራሳችን የተደባበርንበት ኬዝ ነበረ እና ነገሮችን ደግሞ ለማስተካከል በጣም በውስጥ እየሞከርኩ ነበር። ምክንያቱም ሶሻል ሚዲያ ላይ ማምጣት አልፈለግኩም ነበር እና ትናንትና እንዳጋጣሚ ባላሰብኩት ነገር ያው ወደ ሶሻል ሚዲያ እንዲመጣ ሆኗል ማለት ነው። ከመጣ ይቀር ደግሞ እውነቱን እንድነግራችሁ ነው የምፈልገው። ያው ማለት እኔና ኖር ምንም ነገር የለንም። ሲጀመር ያው እኔና ፏድ በሌላ ነገር ነበረ የተጣላ ነው ማለት አንዳንድ ነገር የተፈጠረ ነገር ነበሩና እነዛን ደግሞ ያው እኔ በውስጥ ለማስተካከል እየሞከርኩ ነው። ፏድ በጣም ጥሩ ልጅ ነው፣ የዋህ ልጅ ነው እና እሱ ማጣት ስለማልፈልግ ነገሮችን ለማስተካከል በጣም በውስጥ እየሞከርኩኝ ነበረ። እንዲሁ በአጋጣሚ ደግሞ ያው ሱመያም ጠፍታለች ሶሻል ሚዲያ ላይ ማለት መፖሰት ምናምን ከቆመች በጣም ቆይታለች እና እሷም በጣም ዲፕሬሽን ውስጥ ነው ያለችው። እና ዛሬ ያው ምን አሰብኩ መሰላችሁ? ማለት በቃ ነገሮች እንዲገኑ አልፈልግም። አኗር ሲጀመር እዚህ ነው ያለው። ሁላቸውንም ጠርቼ ትናንትና በጣም ተናድጄ ነበር፣ እንዲሁም ደግሞ በጣም ደክሞኝ ነበር እና ማውራት ራሱ አልቻልኩም። በጣም ስራ ላይ ነበርኩኝ እና ትንሽ ደካክሞኝ ነበር እና ደግሞ ልጅቷ በጣም አናድደኝ ነበረ። ምክንያቱም ጓደኛዬ ናት፣ ብዙ ነገር ታውቃለች፣ ከዚህም በፊት ብዙ ነገሮችን ታውቃለች እና ነገሮች እንዲስተካከሉልኝ እንድትረዳኝ ብዙ ነገር ማለት እየጠየኳት ነበረ እና ዘገየች። ትናንትና መታ ከእንደሱ ጋር እንደዛ ስታደርግ ራሱ ማውራው ሁሉ ነበር የጠፋብኝ እና በቃ ቤት ጋር ከገባው በኋላ ግን በጣም ብዙ ነገሮችን እያሰብኩ ነበረ። ለምንድን ነው ልጅቷ ማለት አረፈደች? ለምንድን ነው ካረፈደ በኋላ መታ ነገሮችን እንደዛ ልታደርግ የሞከረችው? መጀመሪያ ላይ እኮ እውነቱን ታውቃለች፣ ግን አንዳንዴ ማለት በቃ ከሩቅ ሰው አይደለም የሆነ ነገር የሚመጣባችሁ ከቀረባችሁት ሰው ጋር ነው እና አቅርቢያት ነበር። አቅርቢያትም ደግሞ ያው በሰዓቱ አላውቅም፣ እሱንም ትፈልገው አትፈልገው ማውቀው ነገር የለም። ብቻ መርዳት እየቻለች ለምን እንደዘገየች አላውቅም። እና ዛሬ እስቲ ሁላቸውን ጠርቼ ማለት ልጅቷንና ፉፉን ጠርቼ እንዲሁም አኗር እዚህ ጋር ነው ያለ ትመስላለ ያለው ነገር በቃ ለእናንተ የበለጠ ግልጽ እንዲሆን ነው የምፈልገው። እና እንዴት ነህ? ይችን ጥንቸል እንዴት ታስታውሳታላችሁ ብዬ አስባለሁ። እና አደገች፣ አሁን በጣም አደገች። ያኔ እኔ ጊፍት ሰጣት በጣም ጥንጥዬ ነበረች። አሁን በጣም አስቸግራለች፣ ምግብ ካልበላሁ ምናምን እያለች ነው። ጾታዋ ግን ምንድን ነው? ወንድ ነች። ራሴን የተካሁት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ትንሽ ወንድማችሁ አኑ ነኝ። ዛሬ ሶፊያ ጋር ሌላ ሰው አለ እንዴ? እና ያው በጊዜ ጠርታኝ ያለውን ነገር ለማውራት ትላንት በተፈጠረው ነገር
ምንም ባላወቅኩት ነገር ነው ተጠርቼ ምናምን ፏድ እንደዛ አግሎ እና ገንፍሎ ያገኘኝ። እውነቱን ለመናገር ከፏድ ጋር ምንም አይነት እንትን ችግር የለብኝም። ግን ግሎና ገንፍሎ እንድትል አልፈልግም፣ እንድትሰድበው አልፈልግም። እየሰደብኩት አይደለም እኮ እየሰደብኩት አይደለም ስልሽ ትላንት ያደረገው ነገር ደስ አይልም። እውነቱን ለመናገር ምክንያቱም ያደረገው ነገርም ደስ አይልም። ችግር የለውም አንጨቃጨቅ፣ እሱ ይደርሳል እና ስንጨቃጨቅ አያምርብንም። እና ያው እኔና ሶፊ አብረን ከመጣን በጣም ረጅም ጊዜ ሆኖናል። ቪዲዮ ላይ ለመምጣት ሀሳብም አልነበረኝም፣ ከሚዲያ ለመራቅም አስቤ ነበር። ግን ያው አንዳንዴ በክብራችሁ ሲመጣ ደስ አይልም እና እኔም በዛ ነገር ሆኖብኝ ነው። ብቻ ነገሮች ይፈታሉ። ጠርተሻቸዋል አይደለ? እኔ ነገሮች መፍታት ነው የምፈልገው። አሁንም ቢሆን ግን እኔ ከአንቺ ጓደኝነት መራቅ አልፈልግም። ጓደኛዬ ነች፣ ብዙ ነገር አሳልፈናል። ብዙ ብቻ ለእናንተ ይሄን አልነግራችሁም። ብዙ ነገሮች ታውቃላችሁ። ከዛ በፊት የነበራችሁ ሰዎች፣ አዲስ የመጣችሁ ሰዎች ካላችሁ አላውቅም። እና ፏድ ዛሬ ገና መጥቶ እኔን ከሶፊ ህይወት ውጣ ወይም የሚሆን ነገር ብቻ። ህሊና ደግሞ ጓደኛዬ ነች፣ አልክድም። በጣም የቅርብ ጓደኛዬ ነች። እሷ ምን ፈልጋ ይሁን ምን አስባ ይሁን አላውቅም። ትናንት ያወራችሁ ነገር ቪዲዮ ላይ ነው ያየሁት። እኔ እንደናንተው ማለት ነው አልደረስኩም ነበር በጊዜ። መጀመሪያ ከመምጣት በፊት ያወራችሁ ነገር ጭራሽ ከኔ ጋር የማይገናኝ ነገር ነው እና ብቻ እሱን ተውት። ስትመጣ የምናወራው ይሆናል። ጠርታቸዋለች። ስለዚህ ሶፊ እኔ ችግር መፍጠር አልፈልግም፣ ግን ከአንቺ የሚያርቀኝ ሰው አልፈልግም። ከአንቺ መራቅም አልፈልግም። ምክንያቱም ጓደኛዬ ነች፣ ብዙ ነገር ያሳለፍን ሰዎች ነን እና ጭራሽ አንድ ላይ መጣ። እንዴት ናችሁ? አለን ሶፊ ደህና ነኝ። እንዴት ከሱ ጋር ልትመጪ ቻልሽ? ማለት በየራሳችሁ ስልክ ነው የደወልኩላችሁ አይደለም? ሶፊ ለአንቺ ነው ነገሩ ግልጽ ያልሆነው እንጂ ለእኔ ይታየኛል። ተገናኘ ነው ሶፊ አንድ ቤት አይደለ? እኔ ድሮም ሲጀመር ማለት ዘግይተሽ ይሄን ነገሮችን ዘግይተሽ ምናምን ስታደርጊያቸው የሆነ ነገር የተሰማኝ ነገር አለና ጭራሽ ያ ነገር ሲሰማኝ ነው ያደረው። አሁን ደግሞ አንድ ላይ መጣችሁ። ሶፊ ደውለሽልን እታችን የተገናኘ ነው እሱ አንቺ ትፈልጊዋለሽ እሱን ሶፊ። ይሄ እኮ ግልጽ ነገር ነው። ምክንያቱም ሶፊ አንድ ነገር ልንገርሽ፣ ሶፊ አንድ ነገር ልንገርሽ፣ እሷ ጓደኛዬ ነች። እኔን ከርታ እሱ ጋር ሄደችው ግልጽ እኮ ነው። እሺ ቆይ የኔን ሰው ታዲያ አንቺ ካልፈለግሽው ያኔ በጣም ብዙ ነገሮች እንድትረጂ እየሞከርኩ ነበረ፣ ወደ ሶሻል ሚዲያ ላይ ከማምጣታችሁ በፊት ማለት ነው። ያኔ ለምን አልረዳሽኝም? ነው አንቺ እሱን ስለምትፈልጊው የበለጠኛን አበጣብጠሽ ማለያየት ነው እንዴት አብረሃት ትመጣለህ አንተ? ሌላ ነገር ውስጥ አትግቢ። ችግር የለም። ምን መሰለሽ ችግርሽ ከኔ ጋር ነው አይደለ? ከኔ ጋር ያለብሽን ችግር ከኔ ጋር መጨረስ ትችላለሽ እኮ። ሲጀመር ይኸውልህ ትናንትና በጣም እኔ ደንዝዤ ነበረ። አንደኛ እኔ እናንተን ማለት ያለያየን ነገር ይሄ ነገር አይደለም፣ እሱ ያለችው ነገር አይደለም። የራሳችን የሆነ ነገር አለ። መቼም እዚህ ላይ እንዳወራ እንትን አትልም። እኔም አልፈልግም እንዲወራ። ገባ? የደነፋው ነገር በባዶ ሜዳ ነው ማለት እንዳታወራኝ። አወራለሁ፣ ምክንያቱም ስሜን ያጠፋው ትናንት ምን ስትል ነበር? ምን የምታወራው? ምን ስትሉ ነበር? ምንድን ነው እያለች ያለችው? ሰምተሃል አይደለ? ወይስ አጉል ችግር መፍጠር ነው የምትፈልገው? ኦኬ አንዋር፣ ወይ እየተሰማኝ ያለው ምን እንደሆነ ታውቃለህ አንዋር? አሁን ልጅቷ ለአንተም ማለት ጓደኛዬ ናት ለእኔ። እንግዲህ እዚህ ላይ ባንገናኝም ማለት ነው። እና የዛለት ብዙ ነገር እያልኳት ነበረ። እሱን ትፈልጊዋለሽ እናቱ ነው። ያንን ሰዓት እኔ እርጂኝ ስልሽ ትክክለኛ ሰው ብትሆኚ ሰዓት አንደኛ ጊዜው አይደለም የምነግርሽ ሰዓት ጊዜው አልነበረም። እና አሁን ጊዜው ነው እያልሽ ነው? ያ ጊዜው ነው። ሁለቴ ስለሆነና ሁለታችን ማለት ነው እኔ ያለያዩዋቸው እኔ እንዳልሆንኩ እራስህ ታውቀዋለህ። አሁን እናንተ እሱ ደስ እንዲለው እያደረጋችሁ ነው። እኔ ለእናንተ ጥሩ አስቤ ነው የመጣሁት። ገባሽ አይደል? እኔ ለእናንተ ጥሩ ባሰብኩ ጭራሽ ደግሞ ፈልገሽ እኮ አሁን አንተ ለምንድን ነው እሷ ጋር አሁን ለእኔ ጥያቄ የሆነብኝ ለምንድን ነው አብረሹ የመጣሽ? ተገናኘን ሶፊ፣ አንድ ቤት እኮ ነው የጠራሽን አይደል? አንድ ቤትም አንድ ቤት ነው፣ ግን ከጠራኋችሁ በየራሳችሁ ስልክ መሰለኝ የደወልኩት። ስለዚህ አንድ ላይ ብንገናኝ ያገባኛል። ለምን ነው የሚያገባሽ? እንዴ ለምን ነው የማያገባኝ?
ካላገባት ከህይወት አውጣት አይደል? አንወር እንዳታናግረኝ። ለምን አላናግርም? እሷን እንደዚህ አድርገህ እንድትናገር እኔ አስቀይማለሁ። ሄዶም ፈራሱም ያው አስቀይማለሁ። የተለየ ነገር የለም። እኔም ወንድ ነኝ፣ አንተም ወንድ ነህ እኮ። እኔ አሁን በእንደዚህ አይነት ተራ ነገር ከአንተ ጋር መጋጨት ስላልፈለግኩ ነው። ለምን ፍላጎቷ ስለሆነ ፍላጎትሽ ስለሆነ ከአንተ ጋር አልጣላም እንጂ ጠንቅቀህ ታውቀኛለሽ። ስለዚህ ሶፊያ አይመለከትሽም። እሺ አብረን ነው የመጣ ነው። ለምንድን ነው የማይመለከተኝ? አይመለከትሽም። ኖ አይኖ አብሮሽ ነበር፣ ቤት ውስጥ አብራችሁ ነበራችሁ። እኔም ይሄንን ነገር መጠየቅ አለብኝ። ዝም በላ እንዳታናግረኝ። ለምን አላናግርም? እሷ ቤት መምጣት ብርቅ ነው። ለኔ ልታስመቼ ነው የጠራሽ? አይደለም። ለምንድን ነው የማይመለከተኝ? ይሄን ልታብራራ ትችላለህ? ወሬ ነው የምመልስልህ አይደል? ነው አይደለም። ሶፊ ለምንድን ነው የጠራሽኝ? እኮ ምን? እሺ ኦኬ፣ ትመጣለህ እዚህ። ስለዚህ ለምን ጠይቅኝ? ምን አገባሽ? ለምንድን ነው የማያገባኝ? አንተ ያመሃል እንዴ? ለምንድን ነው የማያገባኝ? ብዙ ነገር እያሰብን የነበረን ልጆች እኮ ነው። እናንተ ገባ? እሱ ጓደኛዬ ነው፣ አንተ ደግሞ የተለየ ነው። ከሱ የተለየ ነው። ኧረ እባክሽ፣ ምን ማለት ነው የተለየ ነው? ኧረ እባክሽ ሶፊ፣ ይኸውልሽ እሱ የተለየ ማለት ነው አለ። በቃ የእሱ ተንኮል እንዲሰራ እያደረጋችሁት ነው ያላችሁት። ገባችሁ አይደል? እኔ ደግሞ እሱ ጋር እንጣላ። ለምንድን ነው የማያገባኝ? አንተ አያገባሽ ሶፊ። እንዴ በደንብ ነው የሚያገባኝ። ለምንድን ነው የማያገባኝ? ኧረ እባክሽ። እንግዲህ አንድ ቤት ነው ያላችሁት፣ ቤተኛ ነው አባወራ። አንተ ከአንድ ቤት ለምትለው ለምንድን ነው? በቃ አባወራ ነው። ስለዚህ እኔ ይሄንን ነገር አልጠየኩሽም። ጠራሽኝ፣ ደወልሽልኝ፣ መጣን። ኦኬ አብረን ታችን የተገናኘ ነው አልንሽ። ካላመንሽ አብረን የመጣ ነው። ኢትስ ኦኬ አለቀ። ምን አገባ? ይመለከትሽ። የኔ መምጣት ለምንድን ነው የገረመህ? አልጠየኩም እኮ። አይ ለምንድን ነው የገረመህ? እንዴት መጣ አልኩ እኮ። ለምንድን ነው የገረመህ? እዚህ ይሄ ልጅ ነገር ነው እንዴ ይፈልገኝ? አማን እንዳንተ ነገር የፈለከኝ አንተ ነህ። እኔ ምን በማላውቀው ጠርተህ ተሰለ። እሺ እንዳታናግረኝ። ለምን አላናግረኝ? እንዳታናግረኝ። እሺ ምን እየጠፋህ? እሺ ቆይ ለምን አላናግረኝ? ደግመህ እንዳታናግረኝ። ያናግርኩ ነው። መች ነው ስምህን ያጠፋሁት? እንዴ ትላንት የሰራውን ስራ እኮ ነው የተናገርኩት። ሰው ምንድን ነው የሰራሁት? ምን ሰራሁ? አብራችሁ ናችሁ። አብረን ነን። ሁሌ ነው የምትገናኙ። አሁንም እኮ አብረን ያገኘህን አብረን። እሺ ቆይ አንድ ጥያቄ አለኝ። ምን አገባኝ? ቆይ አንድ ጥያቄ አለኝ። አሁን እሺ ከሱ ጋር እኔ እና እሱ መገናኘታችን ለምንድን ነው የደበረ? አንተስ ከሱ ጋር እየተገናኘህ አይደል እንዴ? አንተስ ከሱ ጋር እየተገናኘህ አይደል እንዴ? ምን አገባችሁ እንዴ? ምን አገባሽ? አልጠየቅኩሽም። እኔ ምን አገባሽ? ምን አገባሽ? ለጠየቀኝ ጥያቄ መልስ እየሰጠው መሰለኝ። እኔ አልጠየቅኩሽም እኮ መጀመሪያ። ለምን መጣችሁ፣ ለምን አብራችሁ መጣችሁ ምናምን ያልሽው አንቺ እኮ ነሽ። ስለዚህ እኔ አንተ ደግሞ ለምን እሱ ከዚህ ቤት መጣ ነው አይደለ? አንተስ ከሷ ጋር ለምን መጣ? ለብቻ መምጣታችን ላይ መሄድ እንችላለን። ባይዘው ያሳቅ እንዴ ወዴት ነው ትይዛት? እኔ ግራ እያጋባችሁኝ ነው። እኔ ለቂኝ እንሄዳለን እኮ እኛ። ባይዘው እንኳን ደስ አለ ተሳካለ። በጣም እያስደሰታችሁ ነው። የት ነው የምትሄደው? በጣም ማለት ነው። እሺ ህሊና እንሂድ። ስለዚህ አይመለከትሽም እኮ ሶፊ። ለምንድን ነው የማይመለከተኝ? ፉፉ እንዴ ያን ሁሉ ነገር ስትል የነበረው ለዚህ ነው? የምን ምን አልኩ? ምንድን ነው ያልኩት? ምን አልኩ? መካድሽ ምን አልኩት? ኦኬ ሁሉንም ነገር ስላፈረጠችው ነው ስለተናገረች። ምንድን ነው ችግር? አንተ ምን ታውቃለህ? እኔ እናንተን ያጣላን ይሄ ነው እንዴ? ለምንድን እንደወራው የምትገፋፋኝ? እኔ እናንተ በሱ ምክንያት ነው የተጣላ ነው ወይስ በሌላ ኬዝ? በሌላ እና ለምንድን ነው ይሄ ነገር አሁን ሊያበሳጭህ የቻለው? ለምንድን ነው እየተበሳጨህ ያለው? እንደውም አያበሳጨኝም፣ አይመለከተኝም። ከዚህ በኋላ ስለሁለታችሁ አይመለከተኝም። ህሊና እንሂድ። ለነገሩ ከኋላ የመጣኝ ነው። የት ነው የምትሄደው? እንዴ ከኋላ የመጣው አንተ ምን ማለት ነው? ሶፊ ልታሰድቢኝ ነው የጠራሽ? እሺ በነገራችን ላይ እንኳን ደስ አለሽ ሶፊ። እኔ ያንቺን ላይፍ ለማስተካከል ነበር የመጣሁት። እሺ ሶ ፈልገሽዋል ሁሉ ነገር። አዎ ውጪ። እሱማ ለምን አልወጣም እንዴ? በደንብ ነው የምወጣው። ተዛዝለሽ አይደል የመጣሽው? ውጪ። ለምንድን ነው የምትሄጂው? ሀሳብሽ እንደምትሳካልሽ ነሽ ጎበዝ። ማግኘት ፈልገሽ ነበር አገኘሽው አይደል? ማን ነው ማግኘት? እኔ እኮ የራሴ የሆነ ላይፍ አለኝ። ተዛዝለሽ እሺ የራስሽ የሆነ ላይፍ ካለሽ እሺ ቆይ የራስሽ የሆነ ላይፍ ለምን ያንተ ስላልተጋለጠ ተሳክቶልሻል። አግኝተሽው አንተ ነው የተሳካለ እንኳን ደስ አለ። አንዴ ሀሳብ ካላችሁ እንደ ትልቅ ሰው ለጠረጴዛ ዙሪያ ቁጭ ብላችሁ ማውራት ትችላላችሁ። ቁጭ ብላ ታወራኛ። ለምን የጠራችሁ? ለምን የጠራችሁ? ለምን እንሂድ አልካት? ማውራት ነበር ግን ችግር እየፈጠርክ ያለው አንተ ነህ። አንተ ለምን እንሂድ አልካት? አንቺም እንሂድ ስልሽ እንሂድ አልሽው። እሺ እንሄዳለን። ምን እናደርጋለን? ጠራችሁ ላይፍት ምናምን የምትይው ነገር ውሸት ነው። እኔና ሰው እኮ ትናንት ገና መገናኘታችን ነው። ምንድን ነው የምትቀባጥረው? ትናንት አይደለም ደደብ ነህ አንተ። አንቺ ነሽ የምታሰድብኝ።
ስነ ስርዓት ልጅ ታውቀኛለህ። አሁን እንዳትነግረኝ ደግሞ ምንድነው ችግር? አንተ ራስህ ችግር ምንድነው ችግር? እኔ እኮ አላናገርኩም ማለት እኮ እዚህ ቤት የመጣሁት አላናገርኩም ማለት እዚህ ቤት የመጣሁት በሰላም ለማውራት ነበር። ማንን? እናንተ ሁላችሁ ምንድነው ጉዳይ አለ ከኔ ጋር? ለምንድን ነው የሌለኝ? ምንድነው ጉዳይ? ትናንት ስሜን አጥፍተሃል። ምን አደረግህ? እኔና እናንተን ለማለያየት ምንም አላደረኩም። ደግሞ ባረግም ከበኋላ የመጣሁ አንተ ይቺን ዝም ብለህ ምን እኔን መታ እንትን አልከኝ አይደለ? ምን አልኩ? ወይስ አንቺ አላማሽ ተሳክቶ እኔ ግን ሁሉ ነገር እንዳጋለጥብህ እያደረከኝ ነው። ይሄው አጋልጭኛ ታዲያ። እሺ አጋልጭኛ ታዲያ። ቀጥል። ቆይ ያለሽ ነው ተናገሪያ ታዲያ። አንዴ ጨርስ ከኔ ጋር። ምንድነው ያጋለጥኩ? አጋለጥከኝ እኮ አላልኩም። ትናንትና ስሜን እያጠፋ ምን አድርጌ አለያየህ ብለህ አይተሃል? ማስረጃ አለ። እኔ ማለያየቴ ማስረጃ አለ። ደግሞ የት የተገናኛችሁት ነው የምትለያዩት? ከኋላ እኮ የመጣህ አንተ ነው። ይሄ እኮ ምንም የምንወሻሸው ነገር የለም። እሺ በቃ ይኸው ልክ ነገረኝ እኮ። ምንድን ነው የምትፈልጊው ከእኔ? ምንድን ነው የምትፈልጊው አንተ? ለምንድን ነው በሰዎች የምትመራው? ቆይ አኗር፣ ለአሁኑ ንግግርህ እኔ ዋጋ አስከፍላለሁ። አሁን በዚህ ምክንያት እኔ አልጣላም ከአንተ ጋር። ምንድን ነው የምትፈልጊው? ለምን ይጠራሽ? እየተጓዝኩ እኮ ነው። እሷ ምን አለች ነው? ከእሷ ጋር ልትቀጥል ነው? ከእሷ ጋር ልትቀጥል ነው? እሷ እኮ የራሷ የሆነ ህይወት አላት። የራሷ የሆነ ህይወት እንዳላት ከመቼ አውቃት ነው? የራሷ የሆነ ህይወት አላት ብለህ የምትነግረኝ? ለአንቺም እኮ አሁን ነው እያወራሁሽ ያለሁት አይደል እኮ። ሶፊያ የምትነግሪኝ ነገር አለ? በቃሽ። የምትነግሪኝ ነገር አለ? ጉዳይ አለሽ ከኔ ጋር? የቀረ ነገር አለሽ? ለምንድን ነው እሷ ያለችውን ነገር አምነህ የምታወራው? እኔ እናንተ በእሷ ኬዝ ነው ወይ የተጣላ ነው ወይስ የተኮራረፍ ነው? በእሷ ኬዝ ነው ወይ? የራሳችን የሆነ ነገር አለ አይደለ? ያንን ነገር ደግሞ ለማስተካከል ብዙ አንተም እየጣርክ ነው፣ እኔም ጣርኩ ነው። በጣም ብዙ ነገር አውጥቶ ሳምኖሻል። ገባሽ? ማመን ያለብሽ አላማው አውቀዋል። ይችላል ማመን የሌለብሽ እኔ እናት፣ አንቺ እንደዚህ ማድረግ የለብሽም ነበር። ትክክለኛ አንቺ ለሁለታችን አዝነሽ ቢሆን ኑሮ እሱማ ስላዘንኩ እኮ ነው። ሴት ስለሆንኩ ነው። አሁን ሴትነትሽ አሁን ነው የተሰማሽ? ሴትነትሽ አሁን ነው የተሰማሽ? ሴት መሆንሽ አሁን ነው የተሰማሽ? ያኔ አስፈላጊ አይደል? ለዛም ደግሞ ትናንትና ይቅርታ ጠይቄሻለሁ። ሶፊያ እኔም ካረፈደ በኋላ አይ ቲንክ ለራስሽ ፈልገሽው ከሆነ በጣም ግልጽ እየሆነልኝ ነው። ካንተም ከሷም ንግግራችሁ ላይ እየተረዳው ነው። መረዳት ያለብኝ ነገር ወደኛ ልታላክኪ እያሰብሽ ከሆነ አይኖ ሷም ይራስ እኔን እኮ በደንብ ታውቀኛለህ። አቀኸኝም ነው የመጣኸው አይደል? አሁን ግን እየተቀየርክብኝ ነው። የምታወሩትን ነገር እያሰባችሁ እኔ እና እሷ ትናንት ገና መገናኘታችን ነው። ትናንትና ከተገናኘ ታዲያ ስለሷ ላይ ስለኔ ነው አይደል ማሰብ ያለብህ? ስላንተ ነው እኔ ማሰብ ያለብኝ አይደል? ኧረ እባክሽ ምንድነው ወሬያችሁ? በጣም ተለያየ። ምንድነው ድራማ ነው የያዛችሁት? ሶፊ ምንድነው ቀልድ ነው የያዛችሁት? ደውይልኝ እኔ እመጣለሁ። አንዋር ወይ ይሄ እኮ ልማዱ ነው። ባይዘው ነገር አነካክተህ የምትሄደው ነገር በጣም ልማድ ነው። እሺ አንዋር ረፊ ምን እያልከኝ ነበር? ምንም ማድረግ አንዋር ከዚህ በኋላ ማድረግ ያለብኝ ነገር አሳያለሁ። እኔ አሳያለሁ እኮ አርጊ። እኔ እኮ አታገልክሽም አርጊ። ምን ይባል እንዴ? ስማኝ፣ እቺ እኮ አላማዋ ስለማታውቅ ነው። ስለዚህ አንቺ እንተዋወቃለን አይደል? አንዋር ላይፍ አለኝ ህይወት አለኝ ትያለሽ። ከሱ ጋር ተዛዝረሽ አላማሽ አውቀዋለሁ እኔ። ያንተን አላማ ነው እኔ የማውቀው ወይስ ያንቺም አላማ ነው? ያበዛችሁስ ነው። አይመለከትሽም፣ እሱ አይመለከትሽም። እንደ ሴት መከበር ነው ያለብሽ። እኔ እኮ ስታከብረኝ ነው የማከብርህ እኮ። አላከበርሽኝም እኮ። ምን እንደማከብረው ለምን እንደማከብርህ እኔ እኮ አልመጣሁብሽም። መተሽ እኮ ያሽቃበጥሽው አንቺ እኮ ነሽ። አንተም እኮ መገኘት የሌለበት ቦታ ነው የተገኘው። አይመለከትሽም። ጓደኞቼ እኮ ናቸው እንዴ? ስለዚህ ምንም ማብራራት አያስፈልግም እኮ። አንተም እሷን መውቀስ አንቺም እሷን ምንም አያስፈልግም እኮ። እኔን ስማኝ አንዴ በሰላም እናውራ። አንድ ደቂቃ በሰላም እናውራ እኮ። በሰላም አንዴ እናውራ። እሷን ስለማታውቃት ነው። እቺ ሴራዋ ሌላ ነው። ከኔ ጋር እኮ ብዙ ነገር የነበራት ሰው ነች። አንቺ በጣም ባለጌ ሰው እኮ ነች። ታውቂያለሽ አይደለ? በጣም አበዛችሁስ። ከኔ ጋር ብዙ ነገር ታውቂያለሽ። እሷም ሌላ ነገር አንተም ሌላ ነገር። ለምን ነው ለምታመጡት እንዴ? አይ አንቺ አላማሽ ሌላ ነው። የምን አላማ? ያንተን አላማ ስለወጣብህ ባለጌ ነች። በዚህ ማን ነው ባለጌ? አንቺ። በጣም እየታገስኩ ነው። አትታገሽኝ ባለጌ። በጣም እየታገስኩ ነው። አይመለከትህም እኮ አሁን ነገራችሁን እኛ እሷ ላይ አታላቁ። አየሽ? ኦኬ አንዋር ምን ይፈጠር? አይመለከታችሁም እኮ። እንዴት ነው ጓደኛዬ? በጣም ሴራ ስለታወቀብህ ሴራህን ስላልኩ ገና ያላወጣሁበት ብዙ ነገር አለ። እሱን ታውቀዋለህ። ምን አለ ነገርኛ ታዲያ? እሱን አሳይ። ራስህም ታውቀዋለህ። ልቡናህም ያውቀዋል። እሱን አጋልጬ ለሁሉም አሳይቼ አንዋር አትርከሙ። ባይዚ አንቺ በጣም ባለጌ ሰው ነሽ። ማነው ባለጌ? በጣም ደጋግመህ እሺ፣ ስርዓት ያዝ። በጣም እየታገስኩ ነው። አንቺ ራስሽ በጣም ነው ያበዛሽው። ለአንቺ ብዬሽ እኮ ነው ስንት ነገር ይሁን አይደል እንዴ? ተረጋጊ። አስመታኝ ይዘ ይኸውላችሁ
አንድ እውነት ልንገራችሁ። አንተ ለምንድን ነው የማታውቀውን ሰው በማል ጥልቅ እያደረክ ህይወትክ የምታበላሽው? ኦኬ እኔ ነኝ ያበላሽሁት። ሶፊ ሴት ነሽ አንቺ ሴት ነበርሽ፣ ዝም ማለት አልነበረ። እኔ ወንድ ነኝ ልመታት አልችልም። አንቺ ግን ዝም ማለት አልነበረብሽ። ምንድነው? ምን አይነት ድራማ ነው እየሰራችሁ ያላችሁት? ምን ተፈጠረ? ለምንድን ነው አሁን እኛ ላይ የምትደፈድፉት? ነገሩ ምንድነው? አንተ ለሷ ለምን እንደምታብረው ለምን እንደምታገዛ? እያገዝኩላት አይደለም፣ በጣም እያገዝክላት ነው ሶፊ። እንዴ የት ታውቃታለህ? ስትጀመር አንዴ ስሚኝ ሶፊ፣ ችግር የለም ከሱ ጋር ነው ግን እሷን አገኛታለሁ በማገኛት። እሺ ከሱ ጋር ያለሽ ነገር ጨርሽ፣ ችግር የለውም። እኔ እመጣለሁ ተመልሼ። አንተ ግን ለምንድን ነው አንተ እንደዚህ የምትሆነው? እሺ ምናልባት እኔና አንቺ ለአንዴና ለመጨረሻ ጊዜ በሰላም የምናወራበት ሰዓት አሁን ሊሆን ይችላል። በስነ ስርዓት እናወራ። እኔ ካንቺ ምንም ፈልጌ አይደለም የመጣሁት። ስለደወልሽልኝ ስለጠራሽኝ ነው የመጣሁት። ትላንትም የሰራሁት ቪዲዮ ትላንትም ነገሩን ያሳወቅኩት እኔ ላይ ብዙ ነገር እየተወራ ስለነበርና ብዙ ነገር እየተባልኩ ስለነበር ነገሩን ክሊር ለማድረግ እንጂ ምንም ፈልጌ አይደለም። አንቺን ፈልጌ ምናምን ነገር አይደለም። ብዙ እቅድ ነበረኝ፣ ብዙ ህልም ነበረኝ። ህልሞቼን አፍርሰሻል። እሱ አመሰግናለሁ። አንዋር የሚያዋጣሽ ከሆነ ያዋጣሽ። ቤትሽ ድረስ ጠርተሽ እሱ እንዳለ ልታሳይኝ ምናምን ልታስቀኝኝ አትሞክሪ። በቃ አለቀ። የምትፈልጊውን ነገር የማድረግ መብት አለሽ። የምትፈልጊውን ነገር የማድረግ መብት አለሽ ነገር ማለት ነው። በደንብ እንትን እያልክ ገባህ? የምር በጣም እያስደበርከኝ ነው ፉአድ። እኔ ነኝ ማስደብርሽ እና እኔ ነኝ ማስደብርህ? እኔን እኮ በደንብ ታውቀኛለህ። ገባህ? በአንዋር ጉዳይ በጣም ብዙ አውርተን ነበር አይደል? እኔና አንቺ ምንድነው አንተ የምናወራው? ምንድነው እያወራው ያለው? እንደማ አይደል መገናኘት ይቅርና በጣም በጸብ እንደተለያያችሁና በጣም ብዙ መጥፎ ነገር እያደረገሽ እንደነበረ ምናምን ነገር ነበር ስትነግሪኝ የነበረው። ስለዚህ ከሱ ጋር ድጋሚ መገናኘት አይደለም መንገድ ላይ ብትተያዩ እንኳን ቀና ብላችሁ የምትተያዩ ሰዎች አትመስሉም ነበር። አብራችሁ እየሆናችሁ አብራችሁ እየዋላችሁ አብራችሁ እያደራችሁ ምንም አይነት ነገር ልታስረጅኝ አትሞክሪ። ስለዚህ ይመቻችሁ። ሶፊ እኔ ከአንቺም ጋር ከአንዋርም ጋር መጋጨት አይጠበቅብኝም። በዛ ልክም ጠንበርኩሴን ሊያወጣል አይችልም። እንተዋወቃለን እኔና አንዋር ገባሽ? ቤትሽ ድረስ ጠርተሽ ልታሰድብኝ ምናምን አሁን የምታወራውን ነገር ሁሉ ሰርዘው፣ አንደኛ ማለት ነው። ሁለተኛ ደግሞ እያንዳንዱ የምታወራውን ነገር እያስተዋልክ ምንም ማስተዋል አይጠበቅብኝም። እያስተዋልክ ፉአድ፣ እኔ ምንም ማስተዋል አይጠበቅብኝም። ጭራሽ ከእሷ ጋር ልትጠረጥሩኝ ከእሷ ጋር የሆነ ነገር ልትፈጥሩብኝ ምን ትሰራለህ ከእሷ ጋር? ለምንድን ነው የመጣው ከእሷ ጋር እንዴ? ከዛም ብዙ ደግሞ ከእሷ ፊት ላይ አይመለከትሽም ትለኛለህ። እኔ የማይመለከተኝ ይመለከተኛል። ለምን ደግሞ አይመለከተኝ? ሶፊ ምን እያሰብሽ እንደሆነ አላውቅም። ከእሷ ጋር እየጠረጠራችሁኝ ከሆነ አዎ፣ እሺ። ምን እንዴ? በደንብ ነው የምጠረጥር። ምን አገባሽ? ለምን ደግሞ ያገባኝ? አይመለከትሽ። እሺ አሁን አዎ፣ ኦኬ፣ እሺ። አብረን ነው የመጣ ነው፣ አብረን ነበርን፣ አብረን መጣን። ምን ይፈጠር? እኔ እኮ አላውቅም። ትናንት እኮ ነው አይ ነገር ወደ እኔ ልታሳብቢ ሊሆን እንደሆነ አይ እያሳበብኩ አይደለም አይደል? አንተ እኔን ከሱ ጋር ስላየኸኝ ነው አይደለ? ለምን ይሰራል ያልክ፣ እኔም ደግሞ ለዛ መልስ እየሰጠው ነው። ትክክለኛ ነገር ከሆነ አንተ ማለት ከአንዋር ጋር ምን ትሰሪያለሽ ካልከኝ፣ አንተስ ከሷ ጋር ምን ትሰራለህ? ይሄን ትመልስልኛለህ? ኦኬ። እስከ ዛሬ ትገናኙ ነበር ከአንዋር ጋር? የት ነው ስንገናኝ ያየኸኝ? በቃሽ። እየዋሸሽኝ ከሆነ ከዚህ በኋላ እኔና አንቺ መገናኘትም እንድትደውይልኝ ስልኬ ላይ አልፈልግም ሶፊ። ከዚህ በኋላ እንዳትደውይልኝ እኔ ስልክ ላይ። የተመቸሽን ህይወት የመረጥሽው አንቺ ነው። ከአንቺ ጋር እኔ ብዙ ነገር አስቤ ነበር። ብዙ ህልም ነበረኝ ገባሽ? አንቺ ከብዙ ነገር ነበር ያወጣሁሽ። እንደዚህ ያረኩልሽ ብዬ ማውራት አይጠበቅብኝም። የፈለግሽውን ህይወት መርጠሻል አይደለ? የፈለግሽውን ነገር እንድታደርጊ ይፈልግልሻል። ከዚህ በኋላ ይልክ አንተ ለመለያየት ማለት አላስፈላጊ ነገር መጠቀም እንትን አይልብም ማለት ለመለየት የፈለግኩት በቃ ለዛ ነበር ያን ሁሉ ነገር ሳደርግ የነበረው ለዛ ነበር። ከዚህ በኋላ ስልኬ ላይ እንዳትደውይሽ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው